ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ 2 ነው። አዲሱ ቻናላችን አድማጮቼ ማይክሮፎን ሚዲያ 2 ወይ ደግሞ ማይክሮፎን ሚዲያ ቁጥር 2 ይህንን በአማርኛ አድርገን ወደ እናንተ የምንደርስበት ነው። አድማጮቻችን አሁን ያገኘነው ሰበር ዜና አለ። ስዩም ተሾመ የት ገባ ነው። በየቀኑ ስዩም ተሾመ የማይለው ነገር የለም። ወደዛ ዝርዝር እንወስዳችኋለን። አድማጮቻችን ለአጭር ደቂቃ ነው ከኛ ጋር የምትቆዩ። ከመጀመሪያ እስከ መጨረሻ አዳምጡት። ብሎ ገባ ወጣ አንበል። ሰምታችሁ ደግሞ ኮሜንት ጻፉ። ያለ ስድብ ያለ ምናምን ስለ ስዩም ተሾመ የሚሰማችሁን ሁሉንም ብሔር ብሔረሰብ እንግዲህ ያልደረሰበት የለም ስዩም ተሾመ። እስቲ ስለ ስዩም ተሾመ ምን እንደምታስቡ ጻፉልን። አሁን የሰማነው ደግሞ ወደ እናንተ እናመጣለን። ግን እንድትጽፉ ፈልጌ ነው። ከናንተ መስማት እንፈልጋለን። ግን አሁንም እንደምንለው ያለነው ስድብ የሌለው ኢትዮጵያዊነት፣ ኢትዮጵያ ጨዋ ነው። አንቱ ብሎ መቤቴ ጌታዬ ብሎ ታላቅህን አክብሮ የሚኖርበት ነው። አለበለዚያ እንደ ስዩም ተሾመ ልንሆን ነው ሁላችንም። ዝም ብሎ መዘንጠል፣ መሳደብ፣ ህዝብን እንደ ህዝብ ሙሉ የአማራ ህዝብ ፈሪ ቀጥቃጣ ቦጭቧጫ ቦግቧጋ የሚል የትግራይ ህዝብ ባንዳ ለማኝ ዳሃ የማይለው የማይሳደበው ነገር የለም። የሶማሌ ክልል እንደዛ፣ ስለ አፋሮች እንደዛ። ስዩም ተሾመ ባለፉት 5-6 ዓመታት ይሄ ለውጥ ነው ነውጥ ዋዳይበር የምትሉትን ከመጣ ጀምሮ እንደዚህ ሰውዬ የፈለገውን ተናግሮ ለፈለገው ሰድቦ ኢቭን ለአብይ አህመድ ሰድቦ በሰላም የሚኖር አለ ከተባለ እኔ ቀጣለሁ። ምክንያቱም ለምንድን ነው እንደፈለገ የሚሆነው? የታሰሩ ውሾች ካላቸው ጠቅላይ ሚኒስትር አብይ አህመድ ምን ብለዋል? አንድ ውሻ ነበረ፣ መኪና ባለፈ ቁጥር ይጮሃል። ከዛ በኋላ የጎረቤት ብሻ ደግሞ መጥቶ ለምንድን ነው የምትጮኸው? መኪኖች እኮ ዝም ብለው እያለፈ ነው ብሎ ሲጠይቀው እኔ እኮ የምጮኸው ለመኪኖቹ ሳይሆን ላሰሩኝ አጥንት ለሚጥሉልኝ ሰዎች እየሰራሁ ነው ለማለት ፈልጌ ነው የምጮኸው አለው ይባላል ብሎ ራሱ ጠቅላይ ሚኒስትሩ እንደተናገረ ካልሰማችሁም ተናግሮ ነበር በቅርብ፣ እንዳውም ቅርብ ጊዜ ነው። እና ይሄ እንደዛ የታሰሩ ውሾች ካላቸው አንዱ ነው። የፈለገውን ነገር በደህና በጨዋ ሰው በአንደበት ባለው ሰው ከተነገረ ያስቀይማል፣ ያስጠይቃል የሚባል ሁሉ ማን እንዲናገረው ነው የሚፈለገው? ስዩም ተሾመ። ስዩም ተሾመ ተናግሮት ደግሞ ከተወሰነ ጊዜ በኋላ ህዝቡ ምን ምላሽ ሰጠው፣ ምን አስተያየት ተገኘ ይባልና ከዛ በኋላ በትልልቆቹ ደግሞ መነገር ይጀምራል፣ ይቀባበሉታል። ስለዚህ መልእክተኛ መሆን ለገንዘብ ለንዋይ ደግሞ እንደዚህ ለሚገልህ ገንዘብ አግኝቶ ይሄ ሰውዬ አሁን ከዚህ በፊት እንዳውም ይሄ ወፍራሙ ያለ ስዩም ተሾመ ሳይሆን ከዛ በፊት የነበረ ወጣት ነው ሰውየው። ጥሩ ሰው ቁመና ነበረው፣ ሰውነቱ ጠንከራ ነበረ። በጣም ከጤንነት የበለጠ ሀብት ምንም ነገር እንደሌለ እዚህ ዓለም ላይ ታውቁታላችሁ። ከሁሉ በላይ ጤንነትህ ነው። ግን ገንዘብ ስላገኘ ጠጥተህና በልተህ እንደዚህ ለሚያደክምህ አንዲት ስንጥር መስሎ እንደምታዩት ነው። ራሳችሁ ፍረዱ። እንደዛ ለማድረግ ገንዘብ አምጥተህ ላይጠቅምህ ነገር ህሊናህን ሸጠህ ተላላኪ ሆነህ መኖር ምን ያህል መጥፎ እንደሆነ በዚህ ሰውዬ እያያችሁት ነው። በእኔ አይተህ ተማር፣ እኔን አይተህ ተቀጣ የሚል ብዙ አባባል አለ፣ የቆየ አባባል የወላጆቻችን አድማጮች። ሁል ጊዜ ሰላም የሚሰጣችሁ ሐቅን የሆነ ሐቅነቱ የተረጋገጠ ነገ ጠዋት የማያሳፍራችሁ የምትናገሩ ከሆነ አንደኛ ሐቅ ከሆነ ማስታወስ የለባችሁም፣ ታውቁታላችሁ። ከዋሸህ ምንድነው ዋሽቼ የነበረው ትልና ከዛ በኋላ እሱን ለማስታወስ በጣም ትቸገራለህ አሉ። ይሄ ሳይኮሎጂስት የሚሉት ነው የምነግራችሁ ያለውኝ። ስለዚህ ሁል ጊዜ ባሰብኩ ቁጥርም ሌላ ተጨማሪ ትንሽ እየቀነስክ ትንሽ እየጨመርክ ነው የምትሄደው። ሐቅ ከተናገርክ ግን ምንም ዝንፍ የምትልበት የምትፈራበት ነገር የለም። ተነስተህ ህዝብን እንደ ህዝብ መሳደብ፣ ህዝብን እንደ ህዝብ ነው የምላችሁ ያለውኝ አድማጮቼ። አሁን እኮ ህወሓት ብሎ ቢሳደብ ድርጅት ነው ለህዝብ ቆም ያለው ብሎ የህዝባዊ ነው
የፖለቲካ ሰው ነው። የፖለቲካ ሰው ዘፋኝ ፓብሊክ ፊገር ከሆንክ ፕራይቬሲ የለህም። የፈለጉ ነገር ሊሉ ይችላሉ። ህዝብን እንደ ህዝብ ግን የትግራይ ህዝብን ፋኖ ብለህ ደግሞ አማሃኝተት የአማራ ህዝብን በሙሉ የምትሰድብ ከሆነ 30-40 ሚሊዮን ህዝብ ምን ያህል ቁጥሩ እንደሆነ እስካሁን የተቆጠረ በትክክል ስለሌለ 40 ድረስ ይደርሳል። ሚሊዮን ነው የምንቆጥረው ያለ ነው። 40 ሚሊዮን ህዝብ በጣም ብዙ ነው አድማጮች። ህዝብን እንደ ህዝብ ጨፍልቀህ እንደዛ ስትል የኦሮሞ ህዝብ እንደዛ ስትል ራሱ ለኦሮሞ ህዝብ ይሰድባል። ሙልጭ አድርጎ ነው የሚሰድባቸው። ለሸኔ የሚሏቸውም ለኦኤልኤ ሲሳደብ ነው የሚውለው። ለሁሉም ክልሎች 10 ይሁኑ 12 ስንት እንደሆኑ ክልሎቹ አላቅም። ህዝቡን እንዳለ ከፈለገ መሳደብ ካለበት ተናገር ስለዚህ ከተባለ ይናገራል። በቃ የፈለገ አብጠልጥሎ ልሳኑ እርግጥ ተዘግቷል። አሁን መናገርም አይችልም። በጣም ተዳክመዋል ነው የሚሉት ያሉት። አሁን ይሄው ሰለቸኝ መረረኝ ብሎ ነው አቆሞ ያለው ነው የሚሉን ያሉት። ግን ስዩም ተሾመ እውነት ለመናገር ንስሐ ገብቶ ሰላሙን ቢያገኝ ነው የሚሻለው። እምነቱ ከሆነ ገዳም ቢገባ እና ንስሐ ገብቶ የሰራሁትን ኃጢአት ጥፋት ነው ለህዝብም በሚዲያ ወጥቶ ይህንን ከዚህ ከሚዲያ ሳይለቅ አሁን ከኦውን የሚያደርገው ሚዲያ ነው አሉት። ይሄ ነፃ ሚዲያ የሚሉት ከሱ ሳይለቅ ወጥቶ አየር ላይ ያለ እኔ አጥፍቻለሁ፣ የኢትዮጵያ ህዝብ ሆይ ይቅር በለኝ፣ ለሆዴ አድሬያለሁ፣ ይኸው እንደዚህ አሳመመኝ፣ ገደለኝ፣ አረቄው ገደለኝ፣ ጠጁ ገደለኝ፣ ካቲካላው ገደለኝ፣ ውስኪው ገደለኝ፣ ቢራው ገደለኝ፣ ምንም የጠቀመኝ ነገር የለም። የበላሁት ጮማ፣ የበላሁት ክትፎ፣ የበላሁት ድሎት ይኸው እንኩቶ አደረገኝ። ምክንያቱም የአእምሮ ሰላም አጥቼ ስለነበረ፣ ምክንያቱም ህዝብ እየሰደኩ ውል ስለነበረ፣ ሰውን ለማስደሰት ብዬ ብዙውን ለአንድ ሰው ለማስደሰት ብዬ ብዙውን ሳስቀይም ስለነበረ ይቅር በሉኝ ብሎ መሰናበት ነው ያለበት። አሁን እንደሚሉን ያሉት ያው ደነገጠ። ብዙ ሰው ስለሱ መናገር ሲጀምር ደንግጦ ታሞ ነው የሚል ይባላል። እውነት ይሁን አይሆን አናቅም። እኛ ደግመን ደጋግመን እንደምንለው ታሞ ከሆነ እግዚአብሔር ይማርህ ነው። እግዚአብሔር ሲምርህ ግን አእምሮህንም ይመልስልህ ነው። አይጠቅምህም። ተምረህ ከሆነ ሃይስኩል አስተማሪም ኑር፣ ኤሌመንተሪ አስተማሪም ሁን፣ የዩኒቨርሲቲ ሌክቸረርም ሁን፣ ምንም ለውጥ የለውም። እዚህ ያደጉ ሀገር ላይ ማንም ሰው ዶክተር እገሌ እየተባለ አይጠራም አንሌስ ሜዲካል ዶክተር ካልሆነ በስተቀር። እንኳን አንተ አቶ ስዩም ተሾመ ተብለህ የምትጠራ አይቀርና ወይም መምህር ስዩም ተሾመ ተብለህ የምትጠራ ማንም ሰውም ቢሆን ለውጥ አያመጣም። ገንዘብ ጥቅም አያመጣልህም። እግዚአብሔር ኑር ያለህን ያህል ትኖራለህ። ምን ሊያደርግልህ ነው? ጓደኞችህ ሆነው ካንተ ጋር ሲኖሩ እነታየ ደንደአ አሁን ካንተ ጋር ሲበሉ ሲጠጡ ጌታዬ ስትላቸው ስትታዘዛቸው ስልጣን ላይ ያሉ ኖረህ ቆይተህ በነጋታው ልክ አንድ ነገር ሲደርስበት ወጥተህ መሳደብ፣ እንደታሰረ ውሻ መጮህ ምን ጥቅም አመጣልህ? እና አሁንም እግዚአብሔር ይማርህ። እዛ ያለህበት እውነት የእውነት ታመህ ከሆነ ታመዋል ነው የሚሉት ያሉት። እንግዲህ እንደምታዩት ነው። ምን አክሎ ነው ያለው? እግር እኮ ነው። እግሩና እጁን እዩት፣ እኩል ናቸው። ግን ምን እንደነበረ ደግሞ እያያችሁት ነው። ራሱ ፎቶግራፉ ገርሞት እያየው ነው ራሱን በራሱ። ከዛ የበለጠ አለ፣ ከዚህ የበለጠ ትልቅ አለ፣ ወፍራም ሆኖ ነበር። እንግዲህ በልቶ ተነፍቶ ምንድነው ከዛ በኋላ በሽታ ሆነበትና ይቅር በለኝ እግዚአብሔር ነው እንደዚህ ሆኖ ያለው። አሁንም ግን ወደ ቁም ነገሩ እንመለስና አድማጮቼ፣ ስዩም ተሾመ ብቻ ሳይሆን ስዩም ተሾመ የሚሰራ ያለውን የመሰለ ስራ የምትሰሩ በጣም ብዙ ቁጥር አላችሁ። ሰራዊት ተብላችኋል። አይጠቅማችሁም። አንድ ቀን ትጣላላችሁ። ገንዘብም ካጠራቀማችሁት ቤትም ከሰራችሁ ጥላችሁት ነው የምትሄዱት። ከሁሉ በላይ የሚበልጠው የአእምሮ ሰላም ጤንነት ነው። ሰላም ከሌለህ ጤንነት ሊኖርህ አይችልም። ሰላም ከሌለህ ከሰው ጋር ቀርበህ መኖር አትችልም። ሰላም ከሌለህ ሁል ጊዜ እገሌ ምን እያለኝ ነው እያልክ ስትጨነቅ ነው የምትውለው የምታድረው። ሰላማችሁ እንዲመለስ ራሳችሁን ኑሩ። እውነት ተናገሩ። ምንም አይጠቅማችሁም። በተለይ ደግሞ ህዝብን እንደ ህዝብ እየጠሩ መሳደብ፣ ማንቋሸሽ አይጠቅምም። ለማንም አይጠቅምም። ይህንን ነው የምንላችሁ አድማጮች። እንግዲህ ይህንን እያልኩኝ መልካም እሁድ እንዲሆንላችሁ እየተመኘሁ እንደዚህ አይነት
እስቲ ኢንፎርሜሽን ስታገኙ ደህና ኢንፎርሜሽን ይሄ መነገር አለበት የምትሉትን ላኩልን አድማጮቻችን። ኮሜንት ላይ ከጻፋችሁ ወዲያው ደውለን እንጠይቃቸዋለን እና እንደዛ ማድረግ አትርሱ እያልኩኝ እዚህ ልሰናበታችሁ። መልካም እሁድ። ደህና ዋሉ፣ ደህና ደሩ። ቻው።